Hello ዩናይትዳውያን እንደምን ሰነበታችሁ እንደምን ከረማችሁ እንደምታዩን ከኦልድ ትራፎርድ ፊት ለፊት ነው ያለሁት ነገር ግን ዛሬ ኦልድ ትራፎርድ የተገኘሁት ማንቸስተር ዩናይትድን እግር ኳስ ሲጫወት ልመለከት ሳይሆን እኔው ራሴ እዚህ ስቴዲየም ላይ ኳስ ልጫወት ነው አይ ኖ ይሄማ ቡልሺት ነው ቱሪናፋ ነው ልትሉ ትችላላችሁ እኔም ይሄንን እድል ሲያገኝ እንደዛ ነበር ያልኩት ነገር ግን እውነት ነው ፓትሪስ ኤቭራ የጋጣውን ግራስ ዛሬ ለረግጠው ነው ክርስቲያኖ ሮናልዶ የረገጠውን ግራስ እኔም ዛሬ ለረግጠው ነው the theater of the dream የብዙዎች ምኞት የሆነውን ኦልድ ትራፎርድ የመገኘትና ጨዋታ ከማየት ባለፈ ዛሬ እንደነ ብሬኖ ፈርናንዴዝ በሜዳ ላይ ተገኘቼ ሃላል ፉትቦል ነው ማሳያችሁ trust me ከዳሎት የተሻለ ድሪብል ክሮስ እንዲሁም ደግሞ ጎል አስቆጥራለሁ ቱሪናፋ የነፋው ነው ወይስ አይደለም የሚለውን ከደቂቆች በኋላ ውስጥ ገብቼ አሳያችኋለሁ ዛሬ በዚህ ስቴዲየም ላይ ተገኝቼ ስጫወት ይህንን ክለብ ለመደገፍ ትልቁ ምክንያት የነበረውን ተጫዋች መታሰቢያነቱ ለሱ በማድረግ የሱን ማሊያ አረጌ ነው የብሬኖን ላረግ ነበር የራሴ ስም ያለበትን ላረግ ነበር ነገር ግን I have to choose the one and only ክርስቲያኖ ሮናልዶ ይህንን የመሰለ ኦፖርቹኒቲ እንዴት እንዳገኘው እንዲሁም ደግሞ ምን ያክል ገንዘብ ኮስት እንዳረገኝ ማወቅ የምትፈልጉ ከሆነ ይህንን ቻናል 10000 ሰብስክራይበር እንድታስገቡልኝ በአክብሮት ጠይቃለሁ እንዲሁም ደግሞ ይህንን ቪዲዮ ከ2000 በላይ ላይክ እንዲያገኝ ማረግ አለባችሁ እውነት ለመናገር ይህንን ክለብ የዛሬ 23 አመት ይመስለኛል ስደግፍ በስቴዲየም ተገኝቼ ጨዋታ የማየት ሁላ ህልም አልነበረኝም ነገር ግን ያንን ህልም በ2019 ለመጀመሪያ ጊዜ ፍሬንድሊ ጨዋታ ይመስለኛል ኤቨርተንን 4-0 ባሸነፍንበት ጨዋታ ላይ ተገኝቼ ስመለከት የተሰማኝን ደስታ አጠይቁኝ ከዛም ባለፈ ወይንም ደግሞ ከዛም በተሻለ በ2021 ይህንን ክለብ ለመደገፌ ትልቅ ምክንያት የሆነውን ክርስቲያኖ ሮናልዶን በስቴዲየም ተገኝቼ በፍቅር እምጠላው አርሰናል ላይ የሚገርም ፔናልቲ ጎል እንዲሁም ደግሞ ያንን ጨዋታ ስናሸንፍ የተሰማኝ ስሜት ኢቭን ከመጀመሪያው በ10 እጥፍ ይበልጥ ነበር ነገር ግን ይህኛው በቃላት ለመናገር በጣም ያስቸግራል ወደ ስቴዲየሙ ገብተን የምንጮትበት ሰዓት ገና ቢሆንም ወደ ስቴዲየሙ ገብተን ግን የማንቸስተር ዩናይትድን የትሮፊ ካቢኔት እንዲሁም ደግሞ ሌሎች ነገሮች ቪዚት ለማድረግ በጊዜ እንገባለን እንደምታዩት በፈገግታ ተቀብለውኛል ሪሰፕሽኖቹ የቡኪንግ ቁጥሬን በማሳየት ይህንን ባጅ ተቀብዬ ወደ ሌቭል 3 ሸክሽከው ብላኝ እኔም ልሸከሽክ ነው የባጅ ቁጥራችንና የምንገባበት ሰዓትም ይህንን ይመስላል እንግዲህ ወደ ሌቭል 3 ወደ ሙዚየም ገብቻለሁ በመጀመሪያ ስንገባ የምናገኘው የሆሊ ትሪኒቲ ስታቱ ናቸው እነዚህ ሶስት ተጫዋቾች ባላንዶር ማሸነፍ ችለዋል ከዛ በመቀጠል እንግዲህ ወደ ትሮፊ ሩሙ ስንገባ የሚገራረቡ የተለያዩ ዋንጫዎችን እናያለን ማንቸስተር ዩናይትድ በእንግሊዝ ውስጥ ብዙ ዋንጫዎችን የሰበሰበ የመጀመሪያው ቡድን ነው አይ ቲንክ 68 የሚሆኑ ዋንጫዎችን ማሸነፍ ችሏል ከነዚህም ውስጥ 20 ፕሪሚየር ሊግ 13 ኤፍኤ ካፕ 3 የሻምፒየንስ ሊግ ዋንጫዎች ይገኙበታል ስቲል ማንቸስተር ዩናይትድ እነዚህ ዋንጫዎች ላለፉት 10 እና 10 ምናምን አመት ከፈርጉሰን መልቀቅ በኋላ ማሳካት ባንችልም ብዙ ተጫዋቾች ስቲል ማንቸስተር ዩናይትድን የሚመርጡበት አንዱ ምክንያት ይህ ድንቅ ታሪክ ወይንም ደግሞ የዋንጫ ባለቤት ስለሆነ ነው እንደምታዩት የአውሮፓ ትሮፊዎቹ ይህንን ይመስላሉ የመጀመሪያው በ1968 ሁለተኛው በ1999 እንዲሁም ደግሞ ለመጨረሻ ጊዜ በ2008 አሸንፈናል ወደ ስቴዲየም ቱራችንን አጠናቀን አሁን ሰዓታችን ስለደረሰ ወደ ታች እንገባለን እንግዲህ በቀጥታ ወደ ስቴዲየሙ ነው ይዘውን የሄዱት ኦልድ ትራፎርድን በተደጋጋሚ ጨዋታዎችን ለማየት እንዲሁም ደግሞ ስቴዲየም ቱር ለማየት ለማድረግ ተገኝቻለሁ የሚገርም ቪው ነው ያለው በጣም አስማት የሆነ ነው ለመጀመሪያ ጊዜ ስታደም ነዝሮኝ ነበረ እንደምታዩት ከባክግራውንድ ሚውዚክ ከፍተውልን እኔም እንግዲህ ታምስ አፕ ሰጥቻችኋለሁ እናንተም ይህንን ቪዲዮ ታምስ አፕ ስጡት ላይክ አድርጉ ብዙ ጋር ተደራሽ እንዲኖረው ስቴዲየሙ ጋር በተወሰነ መልኩ ኤክስፕሌን ካረጉልን በኋላ በቀጥታ ወደ ድሬሲንግ ሩም ሄደን ጫማችሁን እንዲሁም ደግሞ ልብሳችሁን ቀይሩ ብለውናል የትኛው ተጫዋች ወንበር ላይ ነው ተቀምጬ የምቀይረው የሚለውን ከሰከንዶች በኋላ ታያላችሁ በጣም የስቴዲየም ቱር አድራጊዎቹ
ብዙ ነገሮችን ኤክስፕሌን ሲያደርጉ ነበረ። ተጫዋቾች እንግዲህ ድሬሲንግ ሩም ይህንን ይመስላል። የሚገርም ነው። አይ ቲንክ ያለፉት 2 እና 3 አመት በጣም ኢምፕሩቭመንት እንደተደረገለት አስታውሳለሁ። በ2019 እዚህ ተገኝቼ ስቴዲየም ቱር አድርጌ ነበረ። በቀይ ያሸበረቀ የደመቀ መልበሻ ክፍል ነው። እንግዲህ ብሩኖ ፈርናንዴዝ ባይሆንም 8 ቁጥርን አገኘው ብዬ እሱ ቦታ ላይ ተቀምጫለሁ። የብሩኖ ፈርናንዴዝ መንፈስ ይደርብኝ በማለት ጫማዬን ቀይሬ ያለው እንዲሁም ደግሞ በሱ ቁጥር የተሰየመችውን የራሴን ስም አድርጌ ማሊያ ይችል ለብሳት ነበር። ነገር ግን ቀደም ብዬ እንዳልኩት ይህንን ታሪካዊ ቀንማ በሮናልዶ ማሊያ ነው መጮት ያለብኝ በማለት እንግዲህ ወደ ታናል ተጫዋቾች ከጨዋታ በፊት ምን አይነት ነገሮችን ኤክስፒሪየንስ ያደርጋሉ የሚለውን ከባክግራውንድ ሚውዚክ ከፍተውልን እዚህ ጋር ታናል ላይ እንግዲህ ተገኝተናል። the theater of the dreams የማንቸስተር ዩናይትድ ተጫዋቾች ብቻ ሳይሆን ኢቭን የአዌ ደጋፊዎች ድሪም የሚያደርጉበት ቦታ ነው። ከሞን ዩናይትድ እያለን ሞቲቬት ሆነን እየወጣን ነው። ማመን ያቃተኝ የሚገርም ሪሰፕሽን ነበረ ከማንቸስተር ዩናይትድ ስታፎች የተደረገልን በስቴዲየሙ። ምንም እንኳን ደጋፊዎች ባይኖርም አይ ፊል ብሩኖ ፈርናንዴዝ፣ አይ ፊል ክርስቲያኖ ሮናልዶ ከባክግራውንድ የማንቸስተር ዩናይትዶችን አንተም ከፍተዋል። እንግዲህ ረገጥኩትኝ ሮናልዶ የረገጠውን ግራስ፣ ፓትሪስ ኤቭራ የበላውን ግራስ እኔ ረገጥኩትኝ። I can't believe this. ወደ ሰርክሉ ሄደን ምን አይነት አክቲቪቲዎችን እንደምናደርግ ኤክስፕሌን አረጉልን። ወደ 3 አክቲቪቲዎችን ነው የምናደርገው። አይ ቲንክ ፔናልቲ እንመታለን፣ እንዲሁም ደግሞ ሁለት የተለያዩ አክቲቪቲዎችን እናረጋሉ። እስኪ አኮራችኋለሁ፣ ፔናልቲ አስቆጥራለሁ የሚለውን አብረን እናያለን። በመጀመሪያ እንደዚህ አይነት በእግራችን መረብ ኳስ የመጮት ነገር ነው። ነገር ግን ሁለቱ ኦኩፓይ ስለተደረጉ እኔ እንደምታዩኝ መሀል ላይ ጠይቄ ከአንዳንድ ሰዎች ጋር እያንጠባጠብኩ ነው። እስኪ እንዴት ነው ፈርስት ተች? ዋው አሪፍ ፈርስት ተች ነው 2-3። ነገር ግን ማቀበሌ ብዙም አልነበረም። ቀጣዩ ማንጠባጠብ ነው፣ እንዲሁም ማሟሟቅ ነው። ከፔናልቲው በፊት እንደምታዩት እንደ ሮናልዶ ስዊ እንዴት ነው ድሪብሉ፣ እንዴት ነው አገፋፉ? ምንም አይልም። እነዚህ ጠባብ መረቦች ላይ ደግሞ ጎል ለማስቆጠር ቀላል ነው። ይህንን እኔ አይደለሁም ዳሎትም ያደርገዋል። ነገር ግን ምን ያክል ማንጠባጠብ እችላለሁ የሚለውን እናያለን። እስኪ ቁጠሩ። ከ50 በላይ ካላረኩኝ ማሊያ አቀጣለሁ፣ 10 ማሊያ አቀጣለሁ። አብራችሁ ቁጠሩ። ላንጠባጥበው ነው። Okay, so we're ready for our final rotation. So the guys playing the head tennis over the far side now. Make your way across to the Stratford. ወደ ፔናልቲ መምቻ ቦታው ሂዱ ባይባል ኖሮ አላቆም ነበረ። ከ200 በላይ አረግ ነበረ። ነገር ግን ተራችሁ ወደ ፔናልቲ መምቻው የመሄድ ነው። እንግዲህ የመጀመሪያ ግሩፑ መጥቶ አጠናቋል። ተራው የኔ ነው። እስኪ ፔናልቲ አስቆጥራለሁ። በመጀመሪያ እንግዲህ የሚመቱት ሰዎች የመቱ ነው። የመጀመሪያው መቺ አሪፍ ጎል አስቆጥሯል፣ በረኛውን ሸውዶ። ሁለተኛው መቺ ሃሪ ማጓየር ነው። ሚስድ
ስቶታል። ነገር ግን ሁለተኛው ኦፖርቹኒቲ ተሰጥቶት አስቆጥሯል። አራተኛው በረኛው ቢነካበትም አስቆጥሯል። አምስተኛው አሪፍ ፔናልቲ እስካሁን ካሉት ይቺኛዋ ምርጥ ፔናልቲ ናት። ይቺም አሪፍ ናት። አሁን ተራው የኔ ነው። ክርስቲያኖ ሮናልዶ ሲዊ ከመምታት በፊት ተረጋጋ። ቶቢን ዋው! ይህንን ፔናልቲ ያስቆጠረማ መድገም አለበት ተብዬ እንደ ክርስቲያኖ ሮናልዶ ብሪዝ አድርጌ በድጋሚ በረኛውን በግራ አስተኝቼ እኔ በቀኝ ጨብጨባ ተደርጎልኛል። በመነጽር ሪከርድ ያረኳት ፉቴጅ ናት። ይቺን ትመስላለች። የሚገርም ጭብጨባ እንዲሁም ደግሞ አፕሪሺዬሽን ተደርጎልኝ ይህንን ፔናልቲ ያስቆጠርኩበትን ፒክቸር የምወስድበት ተቀብዬ እንግዲህ በዚህ መልኩ ኦልድ ትራፎርድ ላይ ተጫውተናል። ቀደም ብዬ እንዳልኩት ይህ የላይፍ ታይም ኦፖርቹኒቲ ነው። እውነት ለመናገር እስካሁን አላመንኩም። ይህ ከ23 ዓመት በላይ ስደግፉ የነበረው ክለብ ላይ ኦልድ ትራፎርድ ላይ ተገኝቶ ኳሶችን ከማየት ባለፈ መጮት በጣም 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 የሚገርም ጎልደን ኦፖርቹኒቲ ነው። ፈጣሪ እናንተንም እንግዲህ እዚህ የማንቸስተር ዩናይትድ ደጋፊ ከሆናችሁ እዚህ ስቴዲየም ላይ መታችሁ የመታደም እንዲሁም ደግሞ ሳሩን እንደኔረም የመርገጥ እድል እንዲገጥማችሁ ለፈጣሪ እጸልያለሁ። እንግዲህ ቪዲዮውን ላይክ ማድረግ እንዳትረሱ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ገራሚ የሆኑ ቭሎጎችን በቀጣይ አሳያችኋለሁ። ምንድነው ይዤላችሁ እቀርባለሁ። በያላችሁበት መልካም ቆይታ